የአማራ ክልል የብልጽግና አገዛዝ ባለስልጣን የፋኖ ኃይሎች ሉዓላዊነትን ልናስከብር ስንሄድ ከጀርባችን ወጉ ያሉ ሲሆን ባለስልጣኑ የፋኖ ኃይሎች ድርጊት ወልቃይትና ራያን እንኩ ውሰዱ እንደማለት ነው ሲሉ የክልሎችን ወሰን የሉዓላዊነት ጉዳይ አድርገው አቅርበዋል። አገዛዙ ዛሬ በፈጸመው የድሮን ጥቃት ሰላማዊ ዜጎች መገደላቸውን በክልሉ ተሰምቷል። የአማራ ክልል የብልጽግና አገዛዝ ሰላምና ጸጥታ ቢሮ ኃላፊ እሸቱ የሱፍ በእጃችን ያለውን አቅም በሙሉ ብንጠቀመውም ፋኖን ከምድር እናጥፈዋለን ሲሉ ተደምጠዋል። የብልጽግና ባለስልጣን እሸቱ የሱፍ ከአገዛዙ ቴሌቪዥን ጋር ባደረጉት ቆይታ ነው የታጠቅነው ሁሉ ብንተኩሰው ፋኖ ከምድር እናጥፋው ነበር ሲሉ የተናገሩት። የአንድ ክልል የቢሮ ኃላፊ ሆነው ሳለ ስለ መከላከያ ስልጣንና ትጥቅ ሲያብራሩ የሚደመጡት እሸቱ የሱፍ የእኛ ሰራዊት የተዘጋጀው ለሰፈር ሽፍታ አይደለም ሲሉ የአገዛዙ ጦር አቅም ከፍ አድርገው የፋኖ ኃይሎችን ደግሞ አሳንሰው አቅርበዋል። ላለፉት 3 ዓመታት ሁሉም እዞችን ወደ ክልሉ አሰማርቶ ውጊያ ላይ የሚገኘው የብልጽግና አገዛዝ ባለስልጣን እሸቱ የሱፍ ዝግጅታችን ለሽፍታ አይደለም በማለት ለማቃለል ሲሞክሩ ይደመጣሉ። ሆኖም እሸቱ የሱፍ ክልሉ ላይ ያለውን እውነት እርስዎ እንደሚሉት ከሆነ 3 ዓመት በሙሉ በጦርነት ውስጥ መቆየት ለምን አስፈልጋቸው የሚለውን ጥያቄ ግን አይመልሱም። የአገዛዙ የአማራ ክልል ሰላምና ጸጥታ ቢሮ ኃላፊ አክለውም እኛ ሉዓላዊነት ለማስከበር መከላከያን ስናጓጉዝ ፋኖ ከኋላ ወጋን ሲሉ ተደምጠዋል። ይህ የፋኖ ድርጊት ወልቃይትና ራያን እንኩ ውሰዱ እንደማለት ነው ይላሉ እሸቱ የሱፍ። በአንድ በኩል የአገዛዙ መከላከያ ወደ ሰሜን የሚጓዝ የድንበር ሉዓላዊነት ነው የሚሉት የብልጽግናው ባለስልጣን በሌላ በኩል ደግሞ ወልቃይትና ራያ የሉዓላዊነት ጥያቄ አድርገው አቅርበዋል። ቀደም ሌላኛው የክልሉ ባለስልጣን መንገሻ ፈንታው ህወሓትና ፋኖ አልዋጋሉን ማለታቸው የሚታወስ ሲሆን አሁን ደግሞ እሸቱ የሱፍ ይህንኑ በመድገም ፋኖና ህወሓት ተዋግተው አያውቁም በማለት በትግራይና በአማራ ኃይሎች መካከል ውጊያ እንዲቀሰቀስ ያላቸውን ፍላጎት በይፋ በብሔራዊ ቴሌቪዥን ተናግረዋል። የብልጽግና አገዛዝ በአማራ ክልል የፖለቲካ ሹመኞች በኩል በተደጋጋሚ የአማራና የትግራይ ኃይሎች ጥምረት ፈጥረውብኛል በሚል ስጋቱን እየገለጸ ሲሆን ከዚህ ጋር ተያይዞ ደግሞ አይዋጉም ቢዋጉ ነበር የሚሻላቸው የሚለውን ምክርም ያቀርባል። በሌላ በኩል ዛሬም በክልሉ ውጊያ የቀጠለ ሲሆን አገዛዙ በክልሉ በፈጸመው የድሮን ጥቃት ዛሬም ሰላማዊ ሰዎች መገደላቸው ሰምቷል። በሰሜን ወሎ ዞን ላስታ ቀጠና አይና ቡግና በተፈጸመው የድሮን ጥቃት 5 ሰላማዊ ሰዎች ተገድለዋል ሲሉ የመረጃ ምንጮች ናቸው የተናገሩት። የድሮን ጥቃቱ በአይና ቡግና ወረዳ ቅዱስ ሀርቤ ታሪካዊ ቅርስ አቅራቢያ መሆኑን ነው የመረጃ ምንጮች የተናገሩት። የፋኖ ኃይሎች በኩላቸው በዞኑ ቆቦ ወረዳ ሮቢት 01 ቀበሌ በከፈቱት ድንገተኛ ጥቃት በተሽከርካሪ ጉዞ ላይ የነበረ የብልጽግና አገዛዝ አመራር ላይ ጉዳት አርሰንበታል ሲሉ አስታውቀዋል። በትላንትናው ዕለት ሚያዝያ 30 2018 ዓ.ም በራያ ቆቦ ወረዳ ሮቢት ከተማ አቅራቢያ በተፈጸመ ጥቃት ከሰብአዊ ጉዳት በተጨማሪ ተሽከርካሪው ወድሟል ሲሉ የፋኖ የመረጃ ምንጮች ለኢትዮ ኒውስ ተናግረዋል። አቶ ጌታቸው ረዳ ህወሓት ትግራይን ወደ ሌላ አስከፊ ጦርነትና ጥልቁ ገደል እየመራት ይገኛል ማለት ከሰሱ። አቶ ጌታቸው ረዳ የክልሉ ፕሬዝዳንት ሆነው የተሾሙትን ዶክተር ደብረጽዮን ገብረ ሚካኤልን የትግራይ መከራ መሪ ሲሉ ጠርተዋቸዋል። ሌላኛው የብልጽግና ሚኒስትር ዶክተር አብርሃም በላይ የትግራይ ተወላጆች የሆኑ ጀነራሎችና ፖለቲከኞች ጨምሮ በአዲስ አበባ የሰበሰቡ ሲሆን በቀጣይ በትግራይ ስለሚወሰደው እርምጃ እየመከሩ ይገኛሉ። የህወሓትን ውሳኔ ተከትሎ በትግራይ የቀጠለው የፖለቲካ ለውጥ አሁንም ብዙዎች እያነጋገረ ይገኛል። ጉዳዩን በተመለከተ ፖለቲከኞች አቋማቸውና በሙያቸው የሚተነትኑ አብዛኛው በቀጣይ ጦርነት መሆኑን እየተስማሙ ይገኛሉ። ብልጽግና መከላከል በሚችልበትና መደምሰስ በሚችልበት ሁኔታ ላይ ከመከላከያ ሰራዊት ጀምሮ የትግራይ አፈንጋጭ ኃይሎችን በሙሉ በመሰብሰብ በአዲስ አበባና በአዳማ እየመከረ ይገኛል። የቀድሞው የክልሉ ጊዜያዊ አስተዳደር ፕሬዝዳንት የነበሩትና የብልጽግናው ጠቅላይ ሚኒስትር አማካሪ ሚኒስትር አቶ ጌታቸው ረዳ በአፍሪካ ሪፖርት ባወጡት አዲስ ጽሑፍ ቀጣዩ የትግራይ የህወሓት መንገድ ጦርነት ነው ብለዋል። የአብይ አህመድ የምስራቅ አፍሪካ ጉዳዮች አማካሪ ጌታቸው ረዳ በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህወሓት ቡድን ትግራይም ወደ አዲስና አስከፊ ጦርነት እየገፋት መሆኑን አስጠንቅቀዋል። አቶ ጌታቸው እንደሚሉት ቡድኑ የፕሪቶሪያውን የሰላም ስምምነት ሞቷል በማለት ውድቅ ማድረጉንና ጀነራል ታደሰ ወረደን ከስልጣን አውርዷል፣ ድርጅቱ ያለውንም ፍጹም የስልጣን ጥመኝነት የሚያሳይ ነው ማለት ይህን ተግባርን ኮንነዋል ይላሉ። ህወሓት ከታሪካዊ ስህተቶቹ ከመማር ይልቅ የህዝቡን ደህንነትና ለስልጣን ማቆያነት መስዋዕት እያደረገ ይገኛል ሲሉ ወቅሰዋል። አቶ ጌታቸው በአፍሪካ ሪፖርት በወጣው ጽሑፍ ላይ ዶክተር ደብረጽዮን ገብረ ሚካኤልን የትግራይ መከራ መሪ ሲሉ የገለጿቸው ሲሆን ባለፉት ዓመታት የተከሰተውና በመቶ ሺዎች የሚቆጠሩ ሰዎችን ህይወት የቀጠፈው ጦርነት ዋና መንስኤም የህወሓት አመራር ስልታዊ ስህተት መሆኑን ጠቅሰዋል። አሁንም ደብረጽዮንን በምክር ቤት በኩል በፕሬዝዳንትነት መልሶ ለመሰየም የተደረገው ጥረት የፌዴራል መንግስቱን የሰላም ስምምነቱን በቀጣይ የሚጋፋ አደገኛ አካሄድ ነው ይሉታል አቶ ጌታቸው። ህወሓት የሚያተርፈው በትርምስና በጦርነት ውስጥ ብቻ እንደሆነ የሚጠቅሱት ጌታቸው ረዳ ለዚህም
ይህም ሲል የክልሉን ህዝብ ዳግም ለማይወጣው መከራ እየዳረገው ይገኛል ማለት ከሰዋል። አቶ ጌታቸው ራሳቸውን ጨምሮ የህወሓት አመራሮች ትግራይን አሁን ላለችበት ውድቀት ጠያቂ መሆናቸውን አምነው የጻፉ ሲሆን አሁን ያለው የደብረ ጽዮን ቡድን ግን ከውጭና ከውስጥ ኃይሎች ኤርትራን አገዛዝ ጨምሮ መላላኩን ለጦርነት መዘጋጀቱን ጠቅሰው ይህም ተግባር አወግዘዋለሁ ይላሉ። ትግራይ አሁንም የሚያስፈልጋት ለስልጣን የሚራኮት አመራር ሳይሆን ህዝቡን ከተጨማሪ እልቂት የሚታደግ ኃላፊነት የሚሰማው መሪ ነው ይላሉ። ይህ አደገኛ አካሄድ ካልተገታ በትግራይ ህዝብ ላይ የሚደርሰው መዘዝ እጅግ የከፋና ሊታደጉት የማይችል እንደሚሆን በጽኑ አስጠንቅቀዋል። ይህ በእንዲህ እንዳለ በአዲስ አበባ ዶክተር አብርሃም በላይ የሚመሩት መድረክ ስለ ትግራይ ክልል እየመከረ መሆኑ ታውቋል። የብልጽግና ሚኒስትር አብርሃም በላይ በአዲስ አበባ የትግራይ ተወላጆች፣ ፖለቲከኞች፣ ወታደራዊ አመራሮችን፣ ባለሀብቶችና ጋዜጠኞችን፣ አክቲቪስቶችን ሰብስበዋል ብለዋል የመረጃ ምንጮች። በመድረኩ የህወሓት ውሳኔ ተከትሎ የቀረበውና አሁን ላይ የብልጽግና አገዛዝ የሚወስደውን ቀጣይ እርምጃ በተመለከተ እየተመከረ ነው ያሉት የመረጃ ምንጮች ብልጽግና በትግራይ ላይ ያለውን አቋምና ቀጣይ አካሄድ ለውይይት መቅረቡን ጠቅሰዋል። የአገዛዙ ጦርና ሌሎች የትግራይ ተባባሪ ኃይሎች ጨምሮ በትግራይ ሊቀሰቀስ የሚችሉ ጦርነት ለመመከትና ህወሓትን ለማስወገድ ሰፊ ዝግጅት እየተደረገ እንደሆነ ብልጽግና የትግራይ ክልል በመቆጣጠር የአገሪቱን ሉዓላዊነት ለማስጠበቅ ጭምር እየተዘጋጀ እንደሆነና የብልጽግና አገዛዝ የትግራይን ህዝብ እንደ ኢትዮጵያ ህዝብ ቆጥሮ ለማልማትና ለመጥቀም እንዲሁም ከህወሓት ቡድን ለማላቀቅ እየጣረ እንደሆነ ዶክተር አብርሃም በላይ መናገራቸው ተሰምቷል። በመድረኩ ላይ ምክር የሚደረግባቸው በቀጣይ አካሄድ በትግራይ ሊከሰቱ የሚችሉ ጉዳዮች በተመለከተ እንዴት በአጭር ጊዜ ህወሓትን አስወግዶ ጦርነቱን አክሽፎ ሙሉ ለሙሉ ሉዓላዊነትን ማስከበር ይቻላል፣ ከዛም አልፎ የትግራይን ህዝብ ወደ ሰላም መመለስ ይቻላል የሚለውን ጠቅላላ ዝግጅት በተመለከተ እንደሆነ የመረጃ ምንጮች ተናግረዋል። የተባበሩት አረብ ኤምሬትና የግብጽ ፕሬዝዳንቶች በኤምሬትስ የሚገኘውን የግብጽ ተዋጊ ኃይል መጎብኘታቸው ሰማ። የተባበሩት አረብ ኤምሬትስ ፕሬዝዳንት መሐመድ ቢን ዛይድ አልናንያና የግብጽ አቻቸው አብዱልፈታህ አልሲሲ በኤምሬትስ ግዛት ውስጥ ሰፍሮ የሚገኘው የግብጽ ተዋጊ ኃይል መጎብኘታቸውን የተባበሩት አረብ ኤምሬት መከላከያ ሚኒስቴር ነው ያስታወቀው። ሚኒስቴሩ አርብ ዕለት በኤክስ ማህበራዊ ገጹ ላይ ባወጣው መግለጫ ሁለቱ መሪዎች የተዋጊ ኃይሉን ዝግጁነት፣ የክንውን አቅምና የተለያዩ ፈተናዎች ለመጋፈጥ ያለውን ዝግጁነት ገምግመዋል ይላል። በተጨማሪም የኃይሉን የውጊያ ብቃት ለማጠናከር እየተደረጉ ያሉ ጥረቶች መዳሰሳቸውንም ያመለክታል። ኤምሬትስና ግብጽ በተለያየ ወገን በሱዳን ውስጥ ተሰልፈው የሚዋጉ ሲሆን የግብጽ ጦር በኤምሬትስ ሰፍሮ ግን ለአንድ ዓላማ እየተዘጋጁ መሆናቸውም ተሰምቷል። እንደ ኤምሬትስ የዜና ወኪል ዘገባ ጉብኝቱ ትኩረት ያደርገው በቀጠናው እያደገ የመጣውን የጸጥታ ስጋት ተከትሎ የኃይሉን የውጊያ ዝግጁነትና ቅንጅታዊ አቅም በማረጋገጥ ላይ ነው ተብሏል። ፕሬዚዳንት ኤልሲሲ ባለፈው ሐሙስ አቡዳቢ የገቡ ሲሆን በአቡዳቢ ዓለም አቀፍ አውሮፕላን ማረፊያ ሲደርሱ በፕሬዝዳንት ቢን ዛይድ አቀባበል ተደርጎላቸዋል። የግብጽ ፕሬዝዳንት ጽሕፈት ቤት ባወጣው መግለጫ ፕሬዝዳንት ኤልሲ ግብጽ ከተባበሩት አረብ ኤምሬት ጋር ያላትን አጋርነት በድጋሚ ያረጋገጡበት ሲሆን በቅርቡ በኤምሬትስ ግዛት ላይ የተፈጸሙ የኢራን ጥቃቶችም አውግዘዋል ተብሏል። ቀደም ሲል ሌላኛው የኤምሬትስ ተባባሪ የብልጽግናው አገዛዝ መሪ አብይ አህመድ በጦርነቱ ጊዜ ለማውገዝ እስከ ኤምሬትስ ዱባይ መብረሩ ይታወቃል። እነዚህ ጥቃቶች ዓለም አቀፍ ሕግጋትና የተባበሩት መንግስታት ድርጅት ቻርተርን በግልጽ የጣሱ ናቸው ያሉት አልሲሲ ድርጊቱ የቀጠናውና የዓለም ሰላምና መረጋጋትን አደጋ ላይ የሚጥል ከፍተኛ ትንኮሳም ነው ብለዋል። በተጨማሪም የተባባሰ የመጣው ቀውስ በውይይትና ፖለቲካዊ መንገድ ለመፍታት ዲፕሎማሲያዊ ጥረቶች ሊጠናከሩ ይገባል ሲሉ አጽንኦት ሰጥተዋል ይላል ዘገባው። የአሜሪካ ፕሬዝዳንት ትራምፕ አሜሪካ ላቀረበችው የድርድር እቅድ የኢራን ምላሽ እየጠበቁ ቢሆንም ኢራን የአሜሪካን የባህር እገዳ ለተጨማሪ ወራት መቋቋም እንደምትችልና 4 ወራትን በዛ መንገድ ልትቀጥል እንደምትችል ሲአይኤ ሪፖርት አውጥቷል። የኢራን ፓርላማ ጦርነቱ ከተጀመረ ወዲህ ለመጀመሪያ ጊዜ በኦንላይን ሊሰበሰብ ነው ተብሏል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ጦርነቱን ለመቋጨት በቀረበው የአሜሪካ የስምምነት እቅድ ላይ የኢራን ምላሽ ለማግኘት እየጠበቁ እንደሆነ ለጋዜጠኞች ተናግሯል። አሜሪካ ባለ 14 ነጥብ የስምምነት እቅድ አዘጋጅታ ወደ ኢራን መላኳ የተሰማው በዚህ ሳምንት ነበር። የመግባቢያ ስምምነት እንደሚሆን የተገለጸው ይህ ሰነድ ከያዛቸው ነጥቦች መካከል ኢራን ኒውክሌር የማበልጸግ ተግባሯን እንድታቆም ስለማድረግ የሚለው ይገኝበታል። ኢራን ላይ የተጣሉ ማዕቀቦችን ማንሳትና በሆርሙዞች መጥ በኩል የሚደረግ ነጻ ጉዞን መመለስም ተካተዋል። በተለይም ደግሞ ይደርሳል ተብሎ የሚጠበቀውን የሰላም ስምምነት የሚመሰረተው በዚህ እቅድ ውስጥ በተካተቱ ነጥቦች ላይ እንደሚሆን ቢቢሲ ዘግቧል። ኢራን እቅዱን እየገመገመች መሆኑን የውጭ ጉዳይ ሚኒስትሯ በኩል አስታውቃለች። ይሁን እንጂ ሁለቱ ሀገራት ሐሙስ ምሽት አንዳቸው በሌላኛቸው ላይ ጥቃት ፈጽሟል። ትላንት አርብ ምሽት ደግሞ ኢራን ለእቅዱ ምላሽ ሰጥታ እንደሆነ የተጠየቁት ትራምፕ ምናልባት ዛሬ ምሽት ምላሻቸውን እንሰማለን ብለዋል። ኢራን ኮም
ብላ ድርድሩን እያጓተተች ነው ብለው ያምኑ እንደሆነ የተጠየቁት ትራምፕ አላውቅም የሚል ምላሽ መስጠታቸውን ሲኤንኤን ዘግቧል። በቅርቡ እናውቃለን ሲሉ አክለዋል። ትራምፕ ይህን ከማለታቸው ሰዓታት አስቀድሞ የአሜሪካ ውጭ ጉዳይ ሚኒስትር ማርኮ ሩቢዮ ኢራን ዛሬ ምሽት ትሰጣለች ብለው ምላሻቸውን እየጠበቁ እንደሆነ ተናግረው ነበር። ሚኒስትሩ ጣሊያን ውስጥ ለጋዜጠኞች በተናገሩት ምላሻቸውን ዛሬ የሆነ ሰዓት ላይ እንሰማለን ብለን እንጠብቃለን፣ ምላሻቸው የምር እንደሚሆን ተስፋ እናደርጋለን ብለው ነበር። ይህ በእንዲህ እንዳለ ኢራን የፕሬዚዳንት ዶናልድ ትራምፕ አሰራር ኢኮኖሚያዊ ጫና ለማሳደርና ስምምነቶች ላይ እንድትደርስ ለማስገደድ በሚል የወጣውን የባህር ላይ ጉዞ እገዳ ለተጨማሪ ወራት መቋቋም ትችላለች የሚል ድምዳሜ ላይ መድረሱን የአሜሪካ የስለላ ተቋም ሲአይኤ ሪፖርት አሳይቷል። የአሜሪካ ጋዜጣ ዋሽንግተን ፖስትና የዜና ወኪሉ ሮይተርስ ያወጡት ዘገባ እንደሚያሳየው ኢራን ወደ ወደቦቿ የሚደረግ ጉዞ ላይ በተጣለው እገዳ ምክንያት ኢኮኖሚያዊ ቀውስ ውስጥ ሳትገባ ቢያንስ ለ3 ወይም ለ4 ወራት መቋቋም እንደምችል ሲአይኤ ባደረገው ትንተና ደምድሟል ይላል ዘገባቸው። እንደ ዋሽንግተን ፖስት ዘገባ የፕሬዚዳንት ትራምፕ ጦርነቱን የመቋጨት ተስፋ ላይ ጥያቄ ያስነሳው ይህ የግምገማ ሰነድ ለዋይት ሀውስ የቀረበው በዚህ ሳምንት ነው። የግምገማ ሰነዱ እዚህ ድምዳሜ ላይ መድረሱን በነዋሪዎች ዘንድ ከፍተኛ ድጋፍ የሌለው ጦርነት ለመቋጨት እየሞከረች ያለችው አሜሪካ ኢራን ላይ ያላት ተጽዕኖ የመፍጠር አቅም ውስን መሆኑን እንደሚያመለክት ሮይተርስ ያነጋግራቸው አንድ ምንጭም ተናግረዋል። በተጨማሪም የሲአይኤ ሪፖርት ኢራን በአሜሪካና እስራኤል ለሳምንታት የቆየ ድብደባ በፈጸሙባትም አሁንም ከፍተኛ የባለስቲክ ሚሳይል አቅም እንዳላት ማሳየቱን ዋሽንግተን ፖስት ዘግቧል። ኢራን ከጦርነቱ በፊት ከነበሯት ተንቀሳቃሽ ሚሳይሎች ማስወንጨፊያዎች ውስጥ 75 በመቶውን እንዲሁም ከሚሳይሎቿ ክምችቷ 70 በመቶውን አሁንም እንደያዘች ናት ይላል። ጋዜጣው ያነጋግራቸው አንድ ባለስልጣን የኢራን መንግስት ምድር ስር ያሉ የመሳሪያ ማከማቻዎች መልሶ መክፈት መቻሉና የተጎዱ ሚሳይሎችን መጠገኑን ገልጸዋል። ጦርነቱ ከመጀመሩ በፊት ለመጠናቀቅ ተቃርበው የነበሩት አዲስ ሚሳይሎች ጭምር እየገጣጠመ መሆኑን የሚያሳዩ ማስረጃዎች አሉ ብለዋል። ለሮይተርስ ምላሽ የሰጡት አንድ ከፍተኛ የስለላ ባለስልጣን ግን የሲአይኤ ሪፖርት አሳይቷል የተባለው ድምዳሜ ሐሰት ነው ሲሉ አጣጥለዋል። ወደ ኢራን ወደቦች የሚደረግ ጉዞ ላይ የተጣለው እገዳ ንግድን በማቋረጥ ገቢን በማውደምና ስርዓታዊ የኢኮኖሚ ውድቀት በማፋጠን ላይ እውነተኛና እየተደራረበ የሚሄድ ጉዳት እያረሰ ነው ብለዋል። በሌላ በኩል የኢራን ፓርላማ አሜሪካና እስራኤል ጦርነት ከከፈቱበት የካቲት ወር ወዲህ የመጀመሪያ የሆነውን ስብሰባ ነገ እሁድ ሊያካሄድ መሆኑ ሰምቷል። ከ3 ወር ገደማ በኋላ የሚካሄደው ስብሰባ በቪዲዮ ኮንፈረንስ አማካኝነት እንደሚደረግ የፓርላማ ፕሬዚዳንት ቃል አቀባይ አባስ ጎን እንደዚህ ተናግረዋል። የኢራን ፓርላማ የመጨረሻ መደበኛ ስብሰባውን ያካሄደው ጦርነቱ ከመጀመሩ 11 ቀናት በፊት አስቀድሞ የካቲት 22 2018 ነበር። ነገ የሚካሄደው ስብሰባ ከ82 ቀናት በኋላ የሚደረግ ነው። ፓርላማው ያወጣው መግለጫ እንደሚያሳየው የነገው ስብሰባ ዋነኛ አጀንዳ የገበያ አለመረጋጋት፣ የህዝብ ስጋቶችና ሰሞንኛ የዋጋ ንረት የሚሉ ናቸው። የኢራን ሰላማዊ ምክር ቤት ከጦርነቱ በፊት በነበረው የመጨረሻ ስብሰባ የተወያየው ስለ ዓመታዊ ረቂቅ የበጀት ማሻሻያም ነበር። ፓርላማው ለረጅም ጊዜ ስብሰባ ሳያካሄድ የቆየው በደህንነቶች ጉዳይ የተነሳ እንደሆነ ቢቢሲ ዘግቧል።